3 አመት ሙሉ የሰራሁባት አረብ ማለት ነው። በማይረባ ነገር በትንሽ ነገር ተጣልተን ስራ ልታስወጣኝ በአሁን ሰዓት ስራ የሌለ ሰው በእጃዛ ተጨናንቆ አሁን ስራ ማውጣት አይከብድም? በጣም ይከብዳል። ግን ደግሞ ምንም ማድረግ አይቻልም ከሰው ቤት እስከሆነ ድረስ ማለት ነው። ምንም ማድረግ አይቻልም እላችኋለሁ። ግን እኔ እንዴት እንደጨነቀኝ አሁን ምን ላርግ? ማርገው ሁላ ነው የጠፋኝ። የሰው ሀገር ማለት ከባድ ነው። ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ውዶቼ እንዴት ንፍቅ እንዳረኳችሁ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ማለት ነው። ኑማ ትንሽ ምክርና ትንሽ ሀሳብ ካላችሁ ልታካፍሉ ብዬ ነው። ሴትዬ በማይረባ ነገር ተጣልታኝ ማለት ነው። እረ እነዚህ አረቦች ምንድን ነው መያዣ የሌላቸው? ብዙ አመት ሰርተ ትንሽ አመት ሰርተ መያዣ የላቸውም። እና በትንሽ ነገር ተጣላን እላቸዋለሁ። እና ውዶቼ ምን እንደማደርግ እንዴት ጭንቅ እንዳለኝ እዩ። ደግሞ ቤትም እያጸዳው ነኝ። እግረ መንገዴ ስራዬ ላስተዋውቃችሁ ማለት ነው። ዝም ብዬ እንትን ከማለት ስራዬ እያያችሁት ብናወራ ይሻላል ብዬ ነው የኔ ውዶች። እና ከሴትዬ ጋር ያጣላን ማለት ነው በዚች ቤት ነው። ይሄ ቤት ድሮ ምሰራበት የነበረ ቤት ነው። ጎረቤታችን ናት ሴት ማለት ነው። አሁን ተሳፍራ 6 ወር ቆይታለች። ሪያድ ተሳፍራ ነበርና ከ6 ወር በኋላ እዩት ቤቱ ማለት ነው። ሁሉ ትራብ ነው። ሁሉ እንዴት እንደቆሸሸ የ6 ወር ቆሻሻ ነው ይሄና ለአንድ ቀን ጥረግልኝ ብላኝ እኔ ደግሞ እሺ ብያት። ሴትዬ ግን አልነገርኳትም ማለት ድሮ ምሰራባት የነበረች ናት ማለት እኔ እንጃ የምትከለክለኝም አልመሰለኝም የምትቆጣም አልመሰለኝም ማለት ነው። ምንም ነገር አላሰብኩበትም እኔ በየዋህነቴ ነው እሺ ብያት ሄጄ ማለት ነው። ሄጄ ስሰራላት ደግሞ ለዚህ ቆሻሻ ለመጥረግ ብዙ ሰዓት ወስዶብኛልና ዘገይቻለሁ። ከዛ ስመለስ ሴትዬ እንዴት ሆና እንደቆየች ልነግራችሁ አልችልም ማለት ነው። ቤት ደግሞ ቁሽሽ ብሎ ቆይተይ ህፃናቶች ስላሉ እንትን ነው እዩት ቆሻሻውን እንዴት እንደሚያቆሽት በጣም ነው የሚያቆሹ። መቼስ ከህፃናት ቤት ትናንሾች ያሉት ቤት የምትሰሩ ታውቁታላችሁ ብዬ አስባለሁ እንዴት እንደሚያቆሹ ማለት ነው። እና ቤቱ ቆሽሽ ብሎ ሴትዬ ተጣልታኝ ለምን ሄድሽ? ለምን ሰራሽ? ለምን አልነገርሽኝም? ብላኝ ማለት ነው። ተኝታ ናት ሳልነግራት ነው የሄድኩት ተኝታ ስለነበረች ማለት ነው። እኔ ደግሞ ችግሬ ከተኙ ማለት ነው ጭራሽ አልሄድም ወደ መኝታ ቤታቸው ጭራሽ አልሄድም። በራሳቸው ጊዜ እስከሚነሱ አልሄድም። እና ታውቃለች እንደማልሄድ እንደማልቀሰቅሳት ታውቃለች። እና ለምን ሳትነግሪኝ ሄድሽ ብላ ተቆጣች እላችኋለሁ። ምን ላረግ ታዲያ? ምን ማረግ? ተኝተሻል ብላት ምን ብላት አልሰማለች። የኔ ሴትዬ ደግሞ ችግር አለባት። አንዴ ከተናገረች የሚመልሳት የለም አትሰማኝም ማለት ነው። ግን ደግሞ እኔ ዝም ብዬ ሳላስፈቀዳት የሄድኩ ማለት እቺ ሴትዬ ብዙ አመት 3 አመት ስለሰራሁባት ምንም አትልም በማለት ነው ማለት እኔ እንጃ ውስጣቸው እንጃ። ግን ትወደኛለች ብዬ ነው የማስብ እኔ ባስበው ማለት ነው። ግን ደግሞ እነዚህ በሰዓት ነው የሚገላበጡ ማለት አረብ ወዳኝ ብላችሁ ማትደነቁ ጠልታኛለች ብላችሁ አትፍሩ ነው እንደዛ የሚባል ምስል አለ ማለት ነው። እና የተጣላን በዛ ምክንያት ነው የኔ ውዶች። አንድ ሳምንት ሙሉ ሳንነጋገር አትጠራኝ ምን አትለኝ። ስራዬን እሰራለሁ። ስራዬ ስጨርስ ቁርፋዬን ሄጄ ቁጭ እላለሁ። አትጠራኝም ነይ እዚህ ስሪ ወይ ይሄ ምናምን ብላ ጭራሽ አትጠራኝም ማለት ነው። እና ሳምንት ሙሉ ተኮርፋ እስካሁን ተኮርፋ ናት ያለች ተቆጣኝ ማለት ነው። እኔም በጣም ደብሮኛል፣ በጣም ጨንቆኛል። አሁን ደግሞ ደሞዜ ቀርበዋል። 5 ቀን ነው የቀረውና እኔ አሁን ለማስወጣት አስባናት ወይስ ምን አስባናት? ያሰበችው ነገር በጣም ነው የጨነቀኝ ማለት አንድ ቤት ቁጭ ብለክ ሳትነጋገር አንድ ሳምንት ሙሉ ማለት በጣም ከባድ ነው። እና ለዛ ነው በጣም ነው ጭንቅ ያለኝ። እግዚአብሔር በራሴ ጊዜ ልሄድ እላለሁ ወይስ ራሷ እስከምታስወጣኝ ቁጭ ልበል?
በጣም ከባድ ነው። እንደዚህ ብለን እስከ መቼ? ወይም ምግብ ሰርታ አትጠራኝ ወይም እኔ ያላናግራት እንዴት ብዬ ስላናግራት ፊቷ እንዴት ፊቷ ሳየው እንዴት እንደሚያስፈራ እግዚአብሔርም በጣም ነው የሚያስፈራ። ደግሞ እኔ እንጃ ራሴ ነው አሳምኘውኝ ወይስ ምንድነው? በጣም ነው የሚያስፈራ። ደግሞ ፊቷ ማላያትም እንደዚህ ብላ እንዴት ብዬ ስለያት ማለት ነው። በጣም ነው የተቆጣች ስመጣ በጣም ነው እኔም ነዶኛል። በጣም ነው የነደደኝ ማለት ቤቱ ቢቆሽ እንኳን ተመልሼ እኔ ነው የምሰራው፣ እሷ አትሰራውም። እኔ ነው የምደክምበት። ግን ዞሮ ዞሮ ለምን ሳታስፈቅጂ ሄድሽ ብላ እንደዚህ ብላኛለች፣ ተቆጥታኛለች እላቸዋለሁ የኔ ውዶች። አሁን ግን ማለት ነው በጣም ነው ጭንቅ ብሎኝ ያለ። በራሴ ጊዜ ዝም ብዬ ልሄድ እላለሁ ወይም ራሷ እስከምታስወጣ ቁጭ ልበል ደግሞ ማለት ነው። በአሁኑ ሰዓት ስራ የሚባል የለም ጭራሽ ስራ የሚባል የለም። እኔም እኮ ዝም አላልኩም። በጎና ጎን አሁን ስራ እየፈለኩ ነኝ፣ ግን ስራ የሚባል ጭራሽ የለም ማለት ነው። ግን እንደዚህ ብለንስ እስከ መቼ? እሷም ዝም እኔም ዝም እንዴት እስከ መቼ ማለት ነው። በጣም ነው የሚጨንቀው። እግዚአብሔርን ሰው ያወቀ ነው የሚያውቀው። እና ከመዳም ቤት የምትሰሩ እንደዚህ ከመዳማችሁ ጋር ተጣልታችሁ ታውቃላችሁ? እንደዚህ ስትቆጣችሁስ እንደዚህ ዝምዝም ስትባባላችሁ ጠፋኝ እንኳን እንደዚህ ዝም ስትላላችሁ አለ እኮ ትንሽ አንድ ግማሽ ሰዓት እንደዛ እኮ አለ። የኔ እኮ ሳምንት አሳልፈን እንደዚህ ብለን ማለት ነው ዝምዝም ተባብለን ሳምንት አሳልፈን ከልጆች ዋጋ አወራለሁ አሉ። ደግሞ ሀፋዛ የሚቀየርላቸው ህፃናቶች ደግሞ አሉ፣ ቀይርላቸዋለሁ፣ ምግብ ሰራለሁ። ግን ማለት ነው አታወራኝም፣ አላወራትም፣ ጭራሽ አታወራኝም። ወይም አትጠራኝ፣ ነይ እዚህ ስሪ አትል፣ ነይ እዚህ በዚህ ሂጂ፣ ምንም ነገር አትናገርም። ዞሮ ዞሮ ማለት ነው። እና እግዚአብሔርን እኔ በጣም ነው የጨነቀኝና አሳባችሁ ኮመንት ላይ አስቀምጡልኝ። ምን እንደምል ራሱ በጣም ነው የጠፋኝ። አማርኛውን ሁላ ስብርብር እያረኩት ማለት ነው። ከንዴትም የተነሳ ነውና እኔ እንጃ ስደት ለኔ ብቻ ነው ስልችት ያለኝ ከአቅሜ በላይ የሆነብኝ። ወለ ስለሁላችን ነው። እኔ ከአቅሜ በላይ ነው የሆነብኝ ማለት ነው። እንደሞ አረቦች እንዴት እንደተቀየሩ ድሮ ጸባያቸው ደህና ነው የነበረ። አሁን ግን ማለት ነው በጣም ነው ቅይር ያለ። ለእኔ ብቻ ነው የተቀየረብኝ ወይስ ለሁላችን ነው? እኔ ማለት ነው በጣም 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 እኔ ከምታስቡት በላይ ነው ሆኖብኝ ያለና ውዶቼ፣ በተረፈ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳባችሁን ኮመንት ላይ ያስቀምጡልኝ፣ ምክራችሁም ኮመንት ላይ ያስቀምጡልኝ እላችኋለሁ የኔ ውዶች። ግን እኔ እንጃ እንደዚህ ብዬስ እስከመቼ ማለት ነው። በጣም ይደብራል። አንድ ቤት ቁጭ ብለክ እንደዚህ ተደባብረክ ቁጭ በጣም ነው ከባድ። እና በተረፈ ሁሉ ነገር እግዚአብሔር ያለው ነው የሚሆነው። ለእኔ ያለው የትም ስለማይሄድ ማለት ነው ትዕግስት ያስፈልጋል። ደግሞ እታግሳለሁ። ከነበርኩበት እንትን አይልምና እታግሳለሁ። እግዚአብሔር እስከሚፈቅደው ካስወጣችኝም ችግር የለውም። ፈጣሪ ያለልኝ እሆናለሁ ማለት ነው። ግን ደግሞ ሁሌም ማለት ነው ሀበሻ ሞልተዋል። ሀበሻ እኮ ብዙ ነው ያለ፣ እንደዛ ነው ሞልቶ ነው በ1000 ሞልቶ በ500 ሞልቶ ናት የምትለኝ ማለት ነው። በተረፈ ምንም ማድረግ አይቻልም። ለኛ ያለው ፈጣሪ ስጠን ነው ምለው። ምን ምለው ነገር የለኝም የኔ ውዶች። በተረፈ በሌላ ቪዲዮ ተረጋግቼ ቆንጆ ቪዲዮ ይዤላችሁ እመጣለሁ እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። እና ሰላም ሁኑልኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች። ስለምታበረታቱኝ ሁሉ ነገር ማለት ነው በጣም ነው የማመሰግናችሁ። እግዚአብሔርን ከምታስቡት በላይ በጣም ነው የማመሰግናችሁ። እዚህ ደግሞ ይሁኝ በጣም ድክም ብሎኝ እንዴት እንደደከመኝ ወገቤ እንዴት እስከሚሰበር ነው ሳጸዳ የዋልኩትና ቁጭ ብዬ በረዶ ውሃ እየጠጣው ነው። በጣም ደክሞኛል ከምታስቡት በላይ ማለት ነው። በጣም ያደክማልና ስደታችን እግዚአብሔር ያሳጥርልን፣ በሰላም ሀገራችን ይመልሰን ጌታ። ምንም አልልምና ባይ ባይ። ደህና ሁኑ። ሰላማችሁ ብዝዝት ትርፍርፍ ይበል የኔ ቆናጆች ለሁላችሁ ማለት ነው። እና ባይ ባይ።